የእንግሊዝ ፕሪሚየር ሊግ ማራኪ የዋንጫ ጦርነት አሁን አፍን ያስከፈተ ብቻ ሳይሆን የለንደን ዝናባማ ምሽቶችን ያስረሳ ቆፈን የሚያስይዘውን ብርድ ችላ ያስባለ ትንቅንቅ ሆኖ ቀጥሏል። የዘንድሮን የእንግሊዝ ፕሪሚየር ሊግ ስታዲየሞችን ሊያቀዘቅዘው አልቻለም። ሜዳው ላይ ከሚንከባለለው ኳስ ይልቅ የስታዲየሙ አየር ያሞቀውና የደስታም የስጋትም አየር የሞላው በሚሊዮኖች የሚቆጠሩ ደጋፊዎች ጭንቀት የተሞላበት የዋንጫ ጥማት ነው። የ26 የውድድር ዘመን ተራ የእግር ኳስ ግጥሚያ ከመሆን አልፎ የስነ ልቦና የአይበገሪነትና የዋንጫ ተስፋ በየቀኑ የሚታይበት የጦርነት አውድማም ሆኗል እና አሁን ተወዳጁ የእንግሊዝ ፕሪሚየር ሊግ ውበቱ በገማቾች ተገማች አለመሆኑ ላይ ነው። የዘንድሮ የዋንጫ ፉክክር ደግሞ እዚህ እውነተኛ ማሳያ ነው። ይህ የእንግሊዝ ፕሪሚየር ሊግ በዓለም ላይ ተወዳዳሪ የማይገኝለት እጅግ ተወዳጅና ጓጊ የኳስ መድረክ መሆኑን አያጠያይቅም። ይህ የ25 የ26 የውድድር ዘመን ደግሞ ከወትሮ በተለየ መልኩ እጅግ አስደናቂ በትንቅንቅ የታጀበ ሆኖ የቀጠለ ሲሆን የካቲት ወር ላይ በደረስንበት በዚህ ሰዓት እንኳን የዋንጫው ባለቤት ማን ይሆናል የሚለው ጥያቄ የብዙዎችን ልብ ያንጠለጠለ እንጂ መልስ የሌለው ጥያቄ ብቻ ሆኗል። በአሁኑ ሰዓት የሊጉ ፉክክር የሶስትዮሽ ፍልሚያ መልክ የያዘ ሲሆን አርሰናል፣ ማንቸስተር ሲቲ እና አስቶን ቪላ በዋነኝነት የዋንጫውን ጫፍ አሻግረው እያዩት ይገኛሉ። ታዲያ በዛሬው ዝግጅታችን የተፎካካሪዎችን አንገት ለአንገት ትንቅንቅ የዋንጫ ማረፊያ አካሄድን እንመለከታለን። ለቻናላችን አዲስ እና እንግዳ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛለን። ሚኬል አርቴታ በየዕለት ጨዋታዎች በየሜዳው መስመር ላይ ሆኖ ወደ ግራ ወደ ቀኝ ሲንጎራደድ ሲጮ ሲጣራ ለተመለከተውና ፊቱ ላይ የሚነበበው የ90 ደቂቃ ጫና ብቻ ሳይሆን የ20 ዓመት የክለቡ ታሪክ ክብደትም ጭምር ነው። አርሰናል ዘንድሮ የተለየ ነው። እያንዳንዱ ግብ ሲቆጠር በኤምሬትስ ስታዲየም የሚሰማው ጩኸት ዝም ብሎ የድል ደስታ ሳይሆን የረጅም ጊዜ የዋንጫ ረሃብ ማስታገሻ ጭምር ሆኖ እንደ መድኃኒት እየተጠቀሙበትም ነው። ቀይና ነጭ የለበሰው ደጋፊ ዘንድሮ ሴኛ ነው በሚል ስስ ተስፋና እንዳምነው በስተመጨረሻ እንዳይጨናገፍብን በሚል ከፍተኛ ስጋት መሃል ላይ ተወጥሯል። ተጫዋቾቹ ሜዳ ላይ የሚያፈሱት ላብ የብዙዎችን የተሰበረ ልብ ለመጠገን የሚደረግ የህይወት የሞት ያህል ትግልም ይመስላል እና በዛ በአርሰናል ቤት ለዋንጫ ግስጋሴው ከፊት ሆኖ እየመሩ ቢሆንም የነጥቡ ልዩነት ግን አሁን አነስ ብሎ ለተከታዮቻቸው ከፍተኛ መነሳሳት ለነሱ ደግሞ ራስ ምታት ሆኖ ቀጥሏል። ተከታዩ ደግሞ ኃያሉ ማንቸስተር ሲቲ ነው። በሌላኛው ጥግ ስህተት መስራት የማይወደው ማንቸስተር ሲቲ አረመኔ የሆነው አቅሙንና ድምጹን እያሰማም ይገኛል። ፔፕ ጋርዲዮላ ጭንቅላቱን እያከከ እያንዳንዱን የሜዳ ላይ እንቅስቃሴ በረቂቅ ስሌት ሲመራው ማየትም እጅጉን ያስፈራል። ሲቲዎች የዋንጫ ፉክክር አዲስ አይሆንባቸውም። አምናና ካቻምና የሚያደርጉትን ድንቅ ጉዞ ዘንድሮም ለመድገም ልክ እንደ አዳኝ አሞራ አርሰናል አንዲት ስህተት እስከሚሰራ ድረስ በቅርብ ርቀት ሆነው ትንፋሻቸውን እያሰሙም ነው። ማንቸስተር ሲቲዎች ሜዳ ላይ የሚያደርጉት ኳስን የማንሸራሸር ጥበብ ተቃራኒ ቡድንን በአካል ብቻ ሳይሆን በአእምሮ የማርከም ስልት ነው። ኤርሊንግ ሃላንድ ኳስን መረብ ላይ ሲያሳርፍ ድምፁን ለንደን ድረስም ይሰማል። ይህ የስነ ልቦና ጦርነት እንጂ ተራ እግር ኳስ ጨዋታም አይደለም። ዘንድሮ ፉክክርን ይበልጥ ማራኪ ያደረገው ደግሞ የአስቶን ቪላ አስደናቂ ግስጋሴም ሲሆን በ50 ነጥብ 3ኛ ደረጃ ላይ መቀመጥ የዋንጫውን ፉክክር የሁለት ፈረሶች ብቻ እንዲሆንም አድርጎታል። ይህ ያልተጠበቀ የኡናይ ኤምሪ ስብስብ ጥንካሬው የሊጉን ውበት ከማርመቁም ባለፈ በየትኛውም ሳምንት የነጥብ መገልበጥ ሊፈጠር እንደሚችልም የሚያመላክት ነው። ያንዳንዱ ሳምንት እንደ ፍጻሜ ጨዋታ የሚታይበት በዚህ ወቅትም በስታዲየም የሚገኙ ደጋፊዎችም ሆነ በቴሌቪዥን መስኮት ጨዋታውን የሚከታተሉ በሚሊዮን የሚቆጠሩ የእግር ኳስ አፍቃሪያን የልብ ትርታቸው ጨምሯል። ከዋንጫው ፉክክር ባሻገር እንደ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል ያሉ ታላላቅ ክለቦችም ለሻምፒየንስ ሊግ ተሳትፎ ቶፕ 4 የሚያደርጉት ትንቅንቅ የውድድርን ሙቀት ሌላ መልክም ሰጥቶታል አግሎታልም ጭምር። የዚህ የፉክክር ትኩሳት በእንግሊዝ ከተሞች ብቻ ተወስኖም አልቀረም። የውድድሩ ስሜት ውቅያኖሶችን አቋርጦ በአዲስ አበባ ካፌዎች፣ ሬስቶራንቶች፣ የዲስቲቪ ቤቶች ውስጥ ከፍተኛ ድባብም እየፈጠረ ነው። ቅዳሜና እሁድ ሲመጣ ከተማዋ በፕሪሚየር ሊግ ትዋጣለች። አርሰናል፣ ማንቸስተር ሲቲ ደጋፊዎች በየካፌው የሚያደርጉት ሰጣ ገባ፣ የሚገቡት ውርርድ፣ እያንዳንዱ የነጥብ መጣልና ማግኘት በማግስቱ የቢሮ የታክሲ ውስጥና የማህበራዊ ሚዲያ ሞቅ ያለ የመወያያ አጀንዳም ነው። እግር ኳስ ቋንቋ፣ ባህል፣ ድንበር ሳይገድበው ሰዎችን እንዴት በአንድ ስሜት እንደሚያስተሳዝር የዘንድሮ ፉክክር ሕያው ምስክር ነው ቢባል ማጋነንም አይሆንም። ግንቦት ወር ሲመጣ ማብቂያውን ለሚያገኘው ለዚህ አስገራሚ ቲያትር ገና ብዙ ያልተጻፉ ምዕራፎችም አሉት።
ያንዳንዱ የሳምንት መጨረሻ አዲስ ፊልምም ሲሆን አንዱ ሲያሸንፍ ሌላ ይደናቀፋል። ያልታሰቡ ቡድን ያልታሰቡን ውጤት ይዞም እየመጣበት ይገኛል። ብርቷ የፕሪሚየር ሊግ ዋንጫን በማንቸስተር ስታዲየም ትቀራለች ወይንስ ከረጅም ዓመታት በኋላ ወደ ሰሜን ለንደን ታመራለች? ወይስ ያልታሰበ ታምር ተፈጥሮ አስቶን ቪላ ያሉ ክለቦች ጣልቃ ገብተው ታሪኩን ሌላ አቅጣጫ እንዲይዝ ያደርጉታል? ዓለም በጉጉት የሚጠብቀው ጉዳይም ሲሆን የ26ቱ የእንግሊዝ ፕሪሚየር ሊግ ኳስ ከሜዳ ላይ ሩጫ አልፎ እንዴት ሰዎች ስሜትን፣ ህይወትን፣ ተስፋን እንደሚቆጣጠር እያሳየንም ነው። እዚህ ማራኪ ፊልም የመጨረሻው ክፍል ገና ብዙዎችን እንደሚያስለቅስ እንደሚያስደስትም ጥርጥር የለውም ይባላል። እኛም አይናችን ስክሪኑ ላይ ሳይነቀል ትንፋሻችንን ውጠን ፍጻሜውንም እንጠብቃለን። ውድድሩ ወደ ማገባደጃው እየተቃረበ ሲመጣ ትንቅንቁ ይበልጥ እየከረረ መምጣቱ አይቀርምና አርሰናልም የረጅም ጊዜ ዋንጫ ራቡን ያስታግሳል ወይንስ ማንቸስተር ሲቲ ልምዱን ተጠቅሞ በድጋሚ ሊጉን ይቆጣጠራል? ምናልባትም አስቶን ቪላ ታሪክ ሰርቶ ይመጣ ይሆን? የዋንጫ ባለቤት ማናቸውም ቢሆኑ የ25-26 የእንግሊዝ ፕሪሚየር ሊግ ውድድር ዘመን በእግር ኳስ ታሪክ ውስጥ የማይረሳ በትንቅንቅ የታጀበ ሆኖ እንደሚመዘገብ ግን እርግጠኛ ነን የሚሉ መረጃዎችም በስፋት ወጥቷል። ለቻናላችን አዲስ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም በድጋሚ እንጠይቃለን።